ነውር ነው። በነገራችን ላይ ቅድም አንዳንድ ጊዜ ከተናገራችሁ በኋላ ከእናንተ በኋላ ስናገር ንግግሬ ለእናንተ አይደለም ለኦቨርኦል ነው እና አንተነህ ከተናገረ በኋላ ስናገር አንተነህ ማለት አይደለም። አንተነህ አውቀዋለሁ፣ አማራ ነው፣ በእናቱም በአባቱም በቤተሰብ ደረጃ የሚታወቅ ልጅ ነው እና ኦቨርኦል ነው የተናገርኩት እና በዛ ወደ ሰዱት። እሺ መሐመድ ወደ አንተ ልምጣ። መሐመድ ነው አይ ቲንክ በተደጋጋሚ አሁን ትልቁ ችግር እየሆነ ያለው ቶፒክ ላይ ስቲክ አድርገን ፕሮዳክቲቭ የሆነ ዲስከሽን ለመነጋገር እንመጣለን። ሰዎች ፍሩትፉል የሆነ ዲስከሽን ማድረግ ሲያቅታቸው ሳይድ ማንም ሰው ሀሳቡ መግለጽ ይችላል። ያን ሀሳብ በሀሳብ ዲበንክ ማድረግ ይቻላል። እኛ እያነሳን ያለ ነው። እኔ ፐርሰናሊ አሁን ኩዌስትን ማድረገው መመለስም አይፈልጉም። ትልቁ ችግራቸው ማለት ነው እኔ ወደድክም ጠላህም ማለት ነው ፎር ደ ሴክ ኦፍ ዲስ ሮም ብዬ አሁን ያረኳቸው ሀሳቦች አሉ። የቴዲ ቤት ነው ብዬ ማለት ነው። የቴዲ ቤት ነው። ሂዝ ጆርናሊስት ሂዝ ሂዝ ኦን ፕላትፎርም የራሱ የሆነ ሩል ኤንድ ሬጉሌሽን አለው። ሶ አይ ሃቭ ቱ አባይድ ኦን ዳት ሩል ኤንድ ሬጉሌሽን ብዬ ማላነሳቸው ሀሳቦች አሉ። ከዛ ውጭ ግን አብዛኛው በአህያ ቆዳ የተሰራ ብሔረተኝነት ይዞ የተነሳበትን ገፊ ምክንያት ነው ብሎ ሲያላዝንብን የነበረውን ጉዳይ በአንድ ቀን እየሻረ ትላንትና አስታውሳለሁኝ አቶ ልደቱ አያሌው ለቲፒኤልኤፍ ሲምፓታይዘር ነው በሚል መግፌ ክስ የአማራ ጄኖሳይድን ወይም ደግሞ አማራ ላይ እየተፈጠረ ያለውን ወንጀል ካደ እያሉ ሲሰድቡት የነበሩ ሰዎች፣ ሲያንቋሹት የነበሩ ሰዎች ዛሬ ተገልብጠው ስትራቴጂክ አሊያንስ፣ ታክቲካል አሊያንስ። እናንተ የአማራ ክልል ህዝብን ሞት ቁማር ስትቆምሩበት ማንም እንዳይናገራችሁ ሳንሱር ወይም ደግሞ ኢሚዩኒቲ የሰጣችሁ ማን ነው? ኤሊቶች ሂስቶሪካል ናሬቲቭን ዳራውን ይዘው ይሄ ነገር ከዚህ አንጻር እያሉ ሲናገሩ በስሜት እንደፈላ ሽሮ እየገነፈላችሁ ትልልቅ ኤሊቶችን የምትሳደቡ የነበራችሁ አካላቶች ዛሬ ተነስታችሁ የአሊያንሱን ወይም ደግሞ ታክቲካል የሚሆን ምንም አሊያንስ የሚፈጠረውን ነገር መተቸት የአማራን ጄኖሳይድ ዲናይ ማድረግ ነው። who are you to say that? መጀመሪያ ማለት ነው እሳቱም ጭሱም እያፈነኝ እያቃጠለኝ ያለው እኔ ሆኖ ሳለ አንተ ወይም እናንተ ድንበር ዘለል የአማራ ብሔረተኛ ሆናችሁ እኛን የመተቸት እና እኛን የመናገር ሞራል ከየት አመጣችሁ? የመጀመሪያ ጉዳይ ማለት ነው በግልጽ የምንነጋገረው። ከዛ ባሻገር ማንም የብልጽግና ካድሬ ተነስቶ ደግሞ ትግራይና አምሃራ የሚገነጠል ከሆነ መገዱ ጨርቅ ያርግልህ ብሎ የመናገር ሞራልስ ማን ሰጠው? መንግስት ይሄን የዚህ አቋም አለ ወይ? እንደዚህ አይነት በጣም ጉንጭ አልፋ የሆነ ለእድሜያችንም ለሀገራችንም የማይመጥን ንግግሮችን መናገር በጣም ያስጠላል። ማንንም ዲስሪስፔክት ለማድረግ አይደለም። ላለፉት 1 ዓመት በላይ ማለት አማራ ክልል ውስጥ ጦርነት ከተጀመረ ኦልሞስት 2 ዓመት ሊሞላ ነው፣ ድፍን 2 ዓመት። በዛ ውስጥ ያለቁት ወገኖች ቁጥር በየጊዜው እናንተም የምትናገሩት በተለያየ መንገድ የሚነገሩት ይታወቃል። ነገር ግን የሚሞተውን ማህበረሰብ የህዝብ አካል በተለያየ አንግል ተከፋፍለህ የራስን አጀንዳ እየሰራህበት ሳለ ሰንበዲ የምታደርገው ነገር ፋላሽስ ነው። ኢት ሊትራሊ አሁን አንድ ነገር ላሳይ ይችላል። አርሜኒያ እና ተርኪ አንቲል ቱዴይ እንዳውም የኛ ሀገር እዚሁ የጄኖሳይድ ሲምፓታይዘር ነን የሚሉ ሰዎች ሲያነሱ ሂስቶሪካል ጄኖሳይድ የአርሜኒያ ጄኖሳይድ ነው የሚሉት አይደለ? ኦፊሻል የሆነ የአርሜኒያ መንግስትና የቱርክ መንግስት ኦፊሴላዊ የሆነ የመንግስታዊ ግንኙነት የላቸው። ቢኮዝ there is ዲስፒዩት አለ፣ የጄኖሳይድ ዲስፒዩት። አንድ ሀገር ወይም አንድ አካል እንደዚህ ፈጽሞብኛል ብሎ ከሚለው አካል ጋር ያንን ኬዙን ሳይቋጭ ኦንጎይንግ ነው። አሁን ለምሳሌ አማራ ክልል ውስጥ ያለው ጄኖሳይድ ኦንጎይንግ ነው አይደለም? ትግራይ ያለው ኦንጎይንግ ነው። ኦሮሚያም ያለው ኦንጎይንግ የተባለ ሲወራ የነበረው ያ ባለበት ውስጥ ራስ ዲና ያርገህ ትላንትና ትርክት ጽፎብኛል፣ ደደቢት በራ ላይ ሆኖ ማንፌሶ ጽፎብኛል፣ ገሌም ብለውብኛል እያልክ ስትል የነበረውን አካል መልሰ ዛሬ ሰሜናዊነት በሚል ኮሮጆ ውስጥ ገብተህ ማለት ነው
ሳውዘርን ፓርት ይታወቃል እኮ ሂስቶሪካሊ እኮ የሚታወቁ ነገሮች አሉ እኮ። ሰሜናዊነት ትርክ ዛሬ የመጣ ትርክት አይደለም። ሂስቶሪካሊ ሲቆፈርበት የኖረ ግን የማይሳካው ስለማይስማሙ አንድነት ስለሌላቸው። ስለዚህ መተህ እዚህ እንደ ቁራ ብትጮህብኝ ምናምን እኔ አልሰማህም። በግልጽ ለጀኖሳይድ ትርክትህ እንዲመች የምታደርገው በ1960ዎቹ እና 70ዎቹ በተለያዩ ኮንስፓይረሲ ውስጥ ከወሎና ከአካባቢው ኢቨን ከትግራይ ጭምር በረሃብ በድርቅ እና ሌሎች ፖለቲካል ኮንስፓይረሲ ገፍቶ በደቡብ የኢትዮጵያ ክፍል ያሰፈረውን ማህበረሰብ ዛሬ ላይ ቁማር እየቆመረ ያለ ኃይል አማርኛ ስለተናገረ ቋንቋው አማራ በሚል ጭንብል ውስጥ አስገብቶ ፖለቲካ ሲሰራ ቆየና አሁን መልሶ ያንን ገፊ ነው ሲል የነበረውን አካል ጋር ሆኖ ፖለቲካ ሰራለሁኝ፣ አጀንዳ ፈጥራለሁኝ፣ አገር አፈርሳለሁ ይላል። አማራ ነኝ ሌላ ምንድን ነው የምትሰጣቸው? ለምን ትላቸዋለህ? ቆይ ይጨርስ ሀሳብ ነው። ኢንተራክት አድርገው ቀጥል። ስለዚህ የመጀመሪያውም ይኸውላችሁ የምን የብብቱ እያለ የእንቅቡ ተንጣጣ የሚባል ነገር አለ። እያንዳንድን የምሰራውን የፖለቲካል ዲስኮርስ እናውቃለን። ከየት ተነስተህ ወዴት እንደምትሄድ ምን ኢንታይትልመንት ይዘህ እንደምትዞር። ነገር ግን መሬት ላይ ያለው ማህበረሰብን ኢን ኤንድ አውት ችግሩን ስለምናውቅ ባለበት ችግር ላይ በእንቅርት ላይ ጆሮ ደግፍ የሚሆን ነገር መስራት የለብንም ብለን ስለምናስብ ነው እንጂ ለዘብተኛ የሆነውና ነገሮችን በለሆሳስ እያየን ይሄን ነው የምሰሯትን እያንዳንዷ ነገር እናውቃለን። እኔ ከኤርትራውያኖች ጋር ጸብ የለኝም። እኔ ከስርዓት ጋር ነው ችግር ያለብን። ብዙ ጓደኞች አሉኝ፣ ኤርትራውያን ጓደኞች። ትላንትና ግን በኢትዮጵያ የናሽናል ኢንተረስት ጉዳይ ሲነሳ እንደ ሀገር የሀገራችንን ሉዓላዊነት የሀገራችንን ጥቅም የሚያስከብሩ ነገሮች ካልሆኑ በስተቀር ምንም አይነት ግንኙነት አይኖረንም። ኦልሬዲ ጥለውን ሄደዋል ብዬ የምናገረው የአይናችሁ ቀለም ገፏል የሚለው አካል የሰራውን ደባና ተንኮል ሳላቀርቻ አይደለም። በእኔ በኩል ነው ያለፉት። በእኔ በኩል ሲያልፉ ግን መለስ ዜናዊ ለሰራው ስህተት በመንገድ ላይ ሲያልፉ ኬክ ላይ መርዝ እየጣሉ በመንገድ ላይ ያሉ የውሃ ቧንቧ አውታሮች ላይ መርዝ ለመጨመር ሲያደርጉ የነበረውን ነገር እናውቃለን። ልጆቹ ነን ማለት ነው። እኛ ባላጠፋ ነው ማለት ነው። መንግስት ጋር እርስ በርሳቸው በሰሩት ወንጀል ማለት ነው። ስለዚህ እዚህ ጋር መታችሁ የህዝብን መከራና ግፍ ባልተገባ ለፖለቲካ ቁማር አትጠቀሙ። ትናንትና የብርቱካን ዶክመንተሪ ሲነሳ ይሄ ነገር እንደሚመጣ እናቅ ነበር። ሌላ አጀንዳ እንደሚነሳ ያ ነገር ሀፕን ያደረገበት ትናንትና የጦርነት ቦታ ነው። 9 ጊዜ 10 ጊዜ ተወሯል የሚባለውን የኤፍራታና ግድም ወረዳ ላይ ከሸዋሮቢት እስከ ኬሚሴ ባለው መንገድ ላይ ያለው ማህበረሰብ ከነበረበት ስደት ተመልሶ መሬቱ ላይ ተቀምጦ ሪላቲቭ ሰላም ያገኘበት ታይምን ጠብቀው አጀንዳ አነሱ። ስለዚህ አሁንም አፍንጫችሁ ስር ነው ያለ ነው። የህዝቡን መከራና ግፍ የምትታገሉለት ከሆነ እኛ ኢንተርፊል አላደርግም ፐርሰናሊ። ነገር ግን ማድል የምታደርጉ ከሆነ ከፊት ለፊታችሁ ነው የሚያሉት። ኦኬ፣ ወደ አማራ ዩናይትድ መጣሉ። በዚህ አጋጣሚ በኢትዮጵያ የዘመናዊ ፖለቲካ ታሪክ የመጀመሪያ የፖለቲካ ፓርቲዎች አንድ ለጎንደር ተወላጅ አንድ ጉምቱ ፖለቲከኛ መልእክት ማስተላለፍ ስላለብኝ ነው። እንደምታውቁት በተለይ 1997 ምርጫ በላይቭ ክርክሮች ይታዩ ነበረ። የፕሬስ ነፃነት የነበረበት ነው። በኢትዮጵያ ታሪክ እኔ እስከሚገባኝ ድረስ ለመጀመሪያ ጊዜ የ97ን ያህል የፕሬስ ፍሪደም አልነበረም። ይሄን ያደረገው ደግሞ የጎንደሩ ተወላጅ አቶ በረከት ስምዖን ናቸው። ምናልባትም አላንስ የሚባል ነገር ሲነሳ ለአቶ በረከት ስምዖንና ለባለቤታቸው ለወይዘሮ አሴ ፈንቴ እንኳን ደስ አላችሁ ማለት ይቻላል። ምክንያቱም በቲፒኤልኤፍ ስም ዱላ ሲወርድባቸው የኖሩ ሊከበሩ ሲገባቸው የተዋረዱ የተሰደቡ ሰው ናቸው። ቁም ነገር ቲፒኤልኤፍ ተብሎ የአማራን ሕዝብና ጥቅም አሳልፈው ሸጠዋል ተብሎ መከራ ያዩ ሰው እሳቸው ያረፉበት ሆቴል ሁሉ ድንጋይ ሲወረወር የነበረበት ጊዜ ነበርና ምናልባትም እያደመጡ ከሆነ ይህን ነገር ሲያዩ ምን ሊሉ እንደሚችሉ አላውቅም። በዛ አውድ ነው። ምክንያቱም ቲፒኤልኤፍ ናቸው የእኛን ሕዝብና ጥቅም አሳልፋችሁ ሸጣችኋል ተብለው በግንባር ቀደምትነት የአማራ ሕዝብ ጠላት ተደርገው የተሳሉት አቶ በረከት ስምዖን ናቸው እና ጓደኞቻቸው። ኦኬ፣
ወደ አማራ ዩናይትድ አማራ ልምጣ። ኦኬ ቴንክ ዩ ቴዲ አመሰግናለሁ። እሺ አይ ብዙ ነገሮች ተነስተዋል። አሁንም በተደጋጋሚ የመንግስት ደጋፊዎችም ሊሉን የፈለጉትን ነገር እናውቀዋለን ብዬ አስባለሁ። ግን እኔ አንድ ከጀርባ ድምፅ አለ መሰለኝ፣ የሚረብሽ ድምፅ አለ። ኦኬ አይ ቲንክ በተለይ አሁን አንተ ያቀረብከው ላይ ባተኮር የተሻለ ይመስለኛል። በተደጋጋሚ ያነሳው ነገር ነው። እኔ ካድሬዎቹ ያው ስራቸው ስለሆነ ችግር የለውም። እነሱ በኩል ላይ ራሳቸውን ለመከላከል ስጋታቸውም ፍርሃታቸውም እሱ ስለሆነ ሰሜኑ ተባበረ ብለው ስለሚሰጉ ወይም ደግሞ ሊተባበር ነው። ዛሬ አይደለም፣ ቀደም ብለን አንስተነዋል። ከዚህ በፊት ስጋታቸው ስለሆነ እነሱ አይገርመኝም። እና አንተ ግን በተደጋጋሚ አንስተዋል። በደላችሁ ሰው ዩናይትድ አማራ አንተ እንዳታወራ ተልኮ አላቸው። ሰርገው ገቡ ሰዎች እየረበሹ ነው። ኦኬ ነው፣ ችግር የለውም። አውቃቸዋለሁ እኔ ችግር የለብኝም። እና ደቂቃን ፖዝ ላድርግ። ከጀርባ የሚረብሽ ድምፅ ስላለ ነው። ነገራቸው ቀስ ጠፍቷል። የለም አሁን ነበር ጠፍቷል። ኦኬ እና አሁን አንተ በተደጋጋሚ ያነሳው የአማራ ሕዝብ ትርክ ተተርኮበታል። ይሄ በተደጋጋሚ እናነሳው ብዙ ችግሮች ደርሶበታል። ይሄ የፈጸመበት አካል ቲፒኤልኤፍ ነው። እንዴት ከቲፒኤልኤፍ ጋር አብራችሁ ትሰራላችሁ ነው ያልከው። እሱ ነው በደንብ ያሰመርክበት። እሱ ነው እስማማለሁ። ከቲፒኤልኤፍ ጋር አብረን እንስራ፣ አብረን አንድ ጣሪያ እንሆን፣ አብረን እንጣመር ያለ አካል የለም። አንዱ በደንብ ብታይ ስጋታቸው ይገባኛል። የአንተም እንትን ቢሆን ይገባኛል። እኛ እኮ ጣሊያን ኢትዮጵያን በኃይል ይዞ ጨፍጭፎ በአንድ ቀን 30 ሺህ ሰው እንኳን 4 ኪሎ ጨፍጭፎ ዛሬ ድረስ ሐውልት አቆመን ከጣሊያን ጋር እኮ ኢትዮጵያ ትሰራለች። ጂሾች እንደዛ ተጨፍጭፈው ጆኖሳይድ የተፈጸሙባቸው ከጀርመኖች ጋር ከሌሎች ሀገሮች ጋር አብረው ይሰራሉ። ነገር ግን አሁን የአማራ ሕዝብ ጆኖሳይዱን ከሶ ማስፈጸም የሚችልበት ቁመና ላይ ነው ወይ ያለው የሚለውን ነገር ግን ፍጹም ትረስቷላችሁ። ስለዚህ የምትፈልጉ ምንድነው? የአማራ ሕዝብ እንደተናቆረ እንዲኖር ነው እየተፈለገ ያለው። በዚሁ መከራ ውስጥ በኦሮሞ ብልጽግና እየተረገጠ እየተጨፈጨፈ እንዲቆይ ነው እየተፈለገ ያለው። አማራጮቹ ፈልጎ ሀገር የሚባለው ነገር አስተካክለው የበደሉትን ለፍርድና እንዲሁም ደግሞ የሚጠየቁበትን ስርዓት እስኪፈጥር ድረስ ሌላ ቾይዝ አለው ወይ የሚለውን አላስቀመጣችሁም። እንደምትሉት እንዴት ከትናንት ከወጋ ጋራ እንዴት ትናንት እንዲህ ካለ ጋራ አብረን ስራ ቅድም አንስታል እኮ በረከት ስምኦንን አንስታል። በረከት ስምኦንን ስንከስ የነበረው እኮ በዋነኝነት አማራ ነኝ ብለህ አማራ ሳትሆን የአማራን ጥቅም አሳልፈህ ሰጥተሃል የሚለው አልተቀየረለትም። አልተነሳ ቲፒኤልኤፍ በአማራ ህዝብ ላይ የፈጸመው ግፍና በደል ማንም ዲናይን ያደረገ አማራ የለም። ነገር ግን አሁን ቲፒኤልኤፍን ከሰን ፍርድ ቤት ማቅረብ የምንችልበት ፖዚሽን ላይ አይደለም። አማራ ራሱን ማዳን አልቻለም ነው። ትናንት ሰብስቦ ያመጣው ኦፒዲዮ ራሱ አማራውን እየጨፈጨፈው ነው። ቲፒኤልኤፍንም ጨፍጭፎታል። በዛ ደረጃ የትግራይ ህዝብ የትግራይ ቲፒኤልኤፍ ራሱ እኮ አብይ አህመድን ጆኖሳይድ ፈጽሟል በትግራይ ህዝብ ላይ ብሎ እኮ ከሷል። ዛሬ ግን አብሮ ይሰራል እኮ ቲፒኤልኤፍ ከአብይ አህመድ ጋር። ስላልፈጸመባቸው ነው ስላላስፈጸመባቸው ነው። ስለዚህ ችግሩ ሲበዛ የምታደርገው ነገር አለ። ቅድሚያ የምትሰጠው መፍትሄዎች አሉ፣ ታፈላልጋለህ። ዝም ብለህ ሪጂድ ሆነ ግን ተበድያለሁና አንተንም አላይም ብትል ጠላትን ከማብዛት በስተቀር የምታመጣው ፋይዳ የለም። የአማራን ችግር በውሉ የተረዳችሁ ሰዎች እኔ ጥንቅቅ አድርገው ከተረዱ የአማራን ችግር ውስጥ አንዱ አንተ ነህ ብዬ ስለማስብ በደንብ ጥንቅቅ አድርገው ከተረዱ ሰዎች። ስለዚህ ይሄ ማህበረሰብ ከትግራይ ጋር ተጣልቶ ከኤርትራ ጋር ተጣልቶ ከኦሮሞ ብልጽግና ጋር ተጣልቶ መኖር መቀጠል አይችልም። ሰሜናዊ የተባለው እኮ ሙሉ ለሙሉ ዘራችን የሚያጠፋና ሁኔታዎችን የሚቀይር እርምጃ እየተለመደ ስለሆነ ነው እዚህ ቤት መናገር የማይቻለው የተከለከለው። ያ ፕሮጀክት የኦሮሞ ብልጽግና የሚያካሄደው ፕሮጀክት እሱ ስለሚያውቁ ነው ፖለቲከኞች ያሉት። ህዝቡ እንደተናቆረ እንዳይሆን በፖለቲከኞች ምክንያት ተለያይቶ እንዳይቀር የአማራና የትግራይ ህዝብ ተለያይቶ ሊቀር የሚችል ህዝብ አይደለም። በተደጋጋሚ ብለነዋል። ሰፊ የሚያገናኝ ነገር አለ። ስለዚህ አሁን የተበላሸውን ፖለቲካ ለማስተካከል
ወንጀል የፈጸሙ ሰዎችን ለፍርድ ማቅረብ እስኪቻል ድረስ የተሻለ ስርዓት እስኪመጣ ድረስ ሀገር ሊኖረን ይገባል፣ ህዝብ ሊኖር ይገባል። የመጀመሪያ ስራ። ስለዚህ የኦሮሞ ብልጽግና ሀገር እያፈረሰ ነው። የኦሮሞ ብልጽግና ነባር ህዝቦችን እያጠፋ ነው። የኦሮሞ ብልጽግና አዲስ ነገር መፍጠር እየፈለገ ነው እያለ ያለ። ስለዚህ ካድሬዎች እዚህ የሚናገሩትን እሱን እኔ ካድሬ ስለተናገረ ይገባኛል እኮ ምን እንደሚፈልግ መተዳደሪያውም ስለሆነ እሱን ካላለ ማድረስ ስለማይችል ነው። ቅድም አያን አንስቶታል። እኔም የማከብረው ወንድም ነው። ሆነ ለመናገር ብዙዎች ነገሮችን በደንብ አድርጎ አውቆ ተረድቶ የሚናገር ሰው። ነገር ግን እኔም አሁን ቅድም ያልኩት ይሄ ስርዓት ተዳክሟል እንኳን ብዬ እንዳላስብ፣ ምናልባት አማርኛ ጥሮት ከሆነ ብዬ ነኝ ተዳክሟል ብዬ እንኳን እንዳላስብ፣ ችግሩ የተፈጠረው ከዛሬ 7 ዓመት ጀምሮ ነው። ለ7 ዓመት ሙሉ ኮንቲኒስ ያርጎታል። ኢንቴንሽናል እየሰራ ነው። በአማራ ህዝብ ላይ ግፍ እየፈጸመ ነው። አፈና እያካሄደ ነው። መንግስት ሆን ብሎ ያደራጀው አካል አለ ነው ያልኩት። እየተዳከመ ነው፣ ስቴት ገቨርንመንቱ እየፈረሰ ነው ብዬ ባስብ ኑሮ ያንን አለው። ስለዚህ የደከመ ሲሄድ መንግስት ስርዓቱን ኮንትሮል ማድረግ ስለማይችል በየአካባቢ ነገሮች ይፈነዳሉ። እሱን አውቃለሁ። አሁን ግን እነዚህ ሁለቱ ነገሮች ለይቼን ያስቀመጥኩለት ያው እሱ በሚረዳው ተረድቶ አስቀምጦታል። ችግር የለብኝ። የአማራ ህዝብ ጆኖሳይድ ተፈጽሞታል። አንተ እንዳልከው የወልቃይት ጉዳይ ምስክር ነው፣ የራያ ጉዳይ ምስክር ነው። እሱ ተክዶ አይደለም። እሱን እያወራን እንኑር ወይ ዘላለም? እሱን ማስፈጸም የምንችልበት መንገድ አንፈልግም ወይ? 100 ዓመት ቢቆይም ይሄ የጆኖሳይድ ጉዳይ እኮ የሚቆም አይደለም። እንቀጥላለን እኮ ጥያቄዎቻችን ማስፈጸም እስኪቻል ድረስ። ነገር ግን አሁን ባለው ሁኔታ ግን ቁመናችን ከዚህ መከራ እንዴት እንወጣለን የሚለው ከማንም ጋር መስራት እንችላለን። አብይ አህመድ አለ እሱ ጋር አንዴ እናጥራ። እሺ የበደለንን ያደረገንን አንረሳም ነው ያልከው አይደል? አሁን ያለንበት ቁመና ግን ያን ለማድረግ አይፈቅድም ነው ያልከው። ዴፊኒትሊ ምን ጥያቄ አለ? አሁን ይሄ በደል የፈጸመብህ ኃይል አይሁኑ ጨዋታ የተጫወተብህና አይሁኑ እንድትሆን ያደረገ ኃይል በአንተም ታዝሎ ይሁን አንተም ማዝለው ይሁን ወደ 4 ኪሎ እንሂድ እያልክ ነው አይደል ያለው? ምን ማለት ነው? አዝለው ተሸክመው ማለት ነው። ተዛዝላችሁ ተደረጋግፋችሁ ማለት ነው። ኖ አማርኛውን አስተካክሏት። አዝለው ማለት እኮ አንደኛ የንቀት ንግግር ስለሆነች ነው። ኦኬ መተዛዘል ስል መደጋገፍ ማለት ነው። መተጋገፍ ብለው በትክክለኛው አማርኛ ፖለቲካ ውስጥ እንጠቀመው የኖርነው ነገር እኮ። ኦኬ እሺ፣ እኛ አዝለን አስገባናቸው ቲፒኤልኤፎች እንትን ይላል። ብልጽግናውን ያለውን ብልጽግና እኛ እናዝለን ያስገባ ነው ትላለህ። ከእናንተ የተዋስኩት ነው። ኦኬ ችግር የለም። ላውርድና እጅ ለእጅ ተያይዛችሁ 4 ኪሎ ትገባላችሁ አይደል? ዋና አጀንዳው እሱ ነው። ይሄን መንግስት ማስወገድ ነው። ሀቁን እናወራለን። ፊት ለፊት ነው ማውራት ያለብን ነው አይደል? ኢንድ ጎሉ እሱ ነው። ኦኬ ቀጥል። አሁን የፌዴራል መንግስቱን ያልተረከበው ኃይል አሁን ባለበት ሁኔታ ላይ ፍርድ ቤት ማቆም አልቻልኩም ብለህ ታንኩንም ባንኩንም ጀቱንም በጀቱንም መያዝ በሚችልበት ቁመና ላይ እንዴት ነው የበደለህን ፍርድ ቤት ልታቆሙ የምትችል? ጡንቻውን አፈርጥመህለት ጭራሽ ጥያቄውን እንዳታነሳ ሊያጠፋ ይችላል እንጂ እንዴት ነው? አይ መጀመሪያ የተደላደለ ቦታ ተቀመጥና እንከሳለን ነው እያልክ ያለው? እንዴት ነው? እሱን አስረዳ። ቴዲ ሁለት ነገር ነው ጥሩ ነው ያመጣልኝ ለእኔ ማስተካከል ክልል ቲፒኤልኤፍን ስልጣን ላይ በነበረ ጊዜ የታገል ነው ፓወሩን ይዞ ስለነበረ ነው። ያኔ አሁን ፓወርለስ ነው ቲፒኤልኤፍ። እንደ አንድ ተራ መደበኛ እንትን አድርገህ እየው፣ የክልል መሪ የክልል አስተዳደር አድርገህ እየው። የኢትዮጵያን ፓወር አቶታል። ኦኬ። ስለዚህ በኢትዮጵያ መንግስት በነበረበት ጊዜ የፈጸማቸውን ነገሮች ሁሉ አሁንም አልተካደም፣ እንደተቀመጡ ናቸው። ነገር ግን ያንን ስልጣን ይዞ አሁን የማስፈጸም ችሎታ የለውም ቲፒኤልኤፍ። ልክ እንደ ፋኖ አንድ አቅም ነው፣ አንድ አካል ነው። አሁን ደግሞ የኦሮሞ ብልጽግና የምንከሰው የሀገሪቱን ስልጣን የያዘ ስለሆነ ነው። ነገ የሀገሪቱን ስልጣን ሲለቅ ደግሞ የአንድ ክልል አካል ሆኖ እንደ ቲፒኤልኤፍም እንደ ፋኖ የሚታይበት ደረጃ እስኪደርስ ድረስ እሱ እንታገለው ነው እያን ያለ። ስለዚህ ሀገር ከምናጣ አገር ከሚጠፋ በአጠቃላይ እያጠፋን ስለሆነ የኦሮሞ ብልጽግና ይህን አጋጣሚ ተጠቅሞ ሰሜናዊ የሚባሉ አካባቢዎች ቆመው ሊያስቡ ይገባል። ማለት ማንም የሚያሰጋ ነገር የለውም፣ ስርዓቱ ብቻ ነው ያሰጋው። ከዛ አንጻር ብታየው ነው የሀገሪቱን ፓወር ከመያዝ ጋር ይችላትራት በተረጋጋ መንፈስ አሁን የብልጽግና አሁን አንተ ባልከው የኦሮሚያ ብልጽግና በድለዋል፣ ልትከሰው ትፈልጋለህ? አብሶሉትሊ አይደለም። አሁን እሱ አሁን ባለበት ሁኔታ ላይ ስለማይቻል ወደ ክልል አስተዳዳሪነቱ ትመልሰዋል።
እስከ ስርዓት ማስወገድ ከሀገሪቱ ስርዓት ማስወገድ የዛን ጊዜ መክሰስ በምትችልበት ቦታ ላይ ታደርገዋለህ። ከዛ ሌላኛው ደግሞ ይዘው እጅ ላይ ተያይዘ የመጣው ደግሞ አሁን የክልል ውስጥ አስተዳዳሪ የሆነው ቲፒኤልኤፍ አንተ በምትለው በኦሮሞ ብልጽግና ቦታ ይተካልሃል። ለምን የሚተካው? አሁን ቲፒኤልኤፍን እኮ ወደ ስልጣን ለማምጣት የሚመጣው እኮ ወደ ስልጣን ነው የሚመጣው አይደለም እኮ ቴዲ። ጌታቸው ረዳ እኮ ቃል በቃል ተናገረ። ምን ብሎ? እኔ ጌታቸው አይደለም ጌታቸው ቲፒኤልኤፍ አልሰማም። ቴዲ ጀነራል ተፈራ ማሞንና ዘመነ ካሴን 4 ኪሎ አስገብተን እንመለሳለን ይላል። አንዴ እንትን ለማለት ነው፣ ለማጥራት ያህል ነው። አሁን እናንተም እኮ እንዳትዋከቡ ቢዚ እንዳትሆኑ ነው። የኦሮሞ ብልጽግና የክልል አስተዳዳሪ አድርገህ እንደገና ቲፒኤልኤፍን ወደ ፌዴራል ስታመጣ ቲፒኤልኤፍ እንደገና የምትከሰው አካል ነው፣ ፈርጥሞ ይጠብቃል። እንደገና የኦሮሞ ብልጽግና ይዘህ ደግሞ ቲፒኤልኤፍን ታባራለህ፣ ቲፒኤልኤፍን ወደ ክልል ትወስዳለህ። ከእንደገና ደግሞ የኦሮሞ ብልጽግና ደግሞ እንደገና ጠላት ይሆናል። እንዴት ነው የሚሆነው? ነው እኮ ይሄን እናንተ ናችሁ የምታስቡት፣ ወይም ደግሞ በእናንተ እይታ ነው። እኔ ማስቡ አይደለም የሆነውን ነው እንጂ ብነግርህ። አሁን ለምሳሌ ትራክ ሪከርዳችሁ ምንድን ነው የሚያሳየው? ለምሳሌ ደርግን በማስወገድ ረገድ ቲፒኤልኤፍ ጋር ተባብራል፣ አንድ ላይ ሆናል። ኢዲዮ ብአዴን መስርተህ ይዘህ 4 ኪሎ መታል። ከዛ ተካድኩኝ አልክ። ከዛ በኋላ ቲፒኤልኤፍን ለማስወገድ ደግሞ ከኦህዴድ ጋር አላያንስ ፈጠርክ፣ 4 ኪሎ አስገባ። ከዛ ተካድኩኝ አልክ። እኔ የፈጠርኩት እኮ አይደለም፣ ይሄ እኮ ከእናንተ ከምትሉት ነው። አሁን እያደረስክ እየተካድክ እንዴት ነው የሚሆነው ነው እያልኩ ያሉት። አሁን እኮ የምናወራው እኮ ለዛም ነው እኮ እኛ እያወራን አሁን እኛ ጎትተን አዲስ አበባ ና እያልነው አይደለም። ቲፒኤልኤፍ ቢያንስ አሁን ባለው ከአማራ ህዝብ ጋር ያለውን ጥላቻ አስወግዶ ወይም ደግሞ ቀንሶ ባለበት መቀመጥ ራሱ ለአማራ ህዝብ ትግል ትልቅ ድጋፍ ነው። ቢያንስ በአንድ በኩል ውጋት ያለመሆን ነው። የአማራ ትግል ለኦሮሞ ብልጽግና አያንስም። ልንገርህ ቱ ቢ ኦነስ አሁን ደግሜ የምነግርህ የአማራ ትግል ለኦሮሞ ብልጽግና የሚያንስ አይደለም። ለምን አላያንስ ፈለግታል? አድማጭ ተመልካች በነገራቸው በጣም በሲሪየስ እያደመጧቸው የአሊያንስ ችግር ስለማታውቀው ዝም ብለህ እንትን አይደለም እኮ ብሎ አሁን እኮ እኛ እንትን እኮ እኛ መሬት ላይ ያለውን ፖለቲካ ለማውራት አንድ ገበታ ላይ ተቀመጠን እንጂ እኛ ፈላጭ ቆራጭ አለ አየር ላይ ንፋሱ ያመጣው ወደ አንተ ልምጣ። ይሄን ብቻ አጥራለኝ። አዲስ ታይምስ ዩናይትድ አማራ ኦኬ ያልከው አላያንስ ይፈጠርና ድጋሚ ቲፒኤልኤፍ እንደማይክድህና ድጋሚ ቲፒኤልኤፍ ካደኝ ላለማለት ምንድን ነው ዋስትና? አንድ በጣም እኮ መሰረታዊ ነገሮች ያልተረዳችሁት ቲፒኤልኤፍ እኮ አማራው ጋር የነበረው ዝምድና ከዚህ በፊት አማራው ባዶ እጁን በነበረው ወቅት ነው። አሁን እኮ አማራ ባዶ እጁን አይደለም። ቢያንስ ተደራጅቷል በአማራነቱ በክፍለ ጦሮች አጠቃላይ አማራን እንደ አማራ ነኝ ብሎ የቆመበት ወቅት ላይ ነው ያለው። በቀላሉ የምጠመዝዘው አይደለም። አሁን ሰዓት ያለው ትናንትና በምስለኔ የነበረ አካሄድ ነው የነበረው። ኢትዮጵያዊ ነኝ በሚል እሳቤ ውስጥ የተካሄዱ ናቸው። ሁላችን አንድ ነን በሚል የተካሄዱ ናቸው። ይሄ ገራገርነት አማራን አስጠቅቶታል የሚል ነው እስካሁን ጊዜ ነበረው። ያ ኮሬክሽን ተወስዷል። አሁን በፍጹም ይኸውልህ ከኤርትራ ጋር ስንነጋገር ኤርትራ ሀገር ነው። አማራ አይደለም ያስገነጠለው፣ አማራ አይደለም የሰጣቸው። ኤርትራ ሀገር ነው። ከሀገር ጋር የምንጋጭበት ነገር የለንም። ስለዚህ አንድ ፕሬጀር ያዛ ጋር መቀነስ አለብን። ቲፒኤልኤፍ ጋር ያለው ሁኔታ ደግሞ ይሄ ውዥንብር ቲፒኤልኤፍ በባህሪው የፈጠራቸው ችግሮችን ከትግራይ ህዝብና የአማራ ህዝብ ጋር የሚለያይ አይደለም። ስለዚህ ይሄን ችግር ቲፒኤልኤፍ ከተረዳ ቢያንስ እንኳን ለአማራ ውጋት የማይሆንበት ደረጃ ማስተማመኛ መፍጠር፣ ከዛ በኋላ የመሀሉን ትግል ዊጎና ሲ አብረን ነው የምናየው ምን ሊፈጠር እንደሚችል ነው። ስለዚህ አሊያንስ ማለት እናንተ ዝም ብሎ ጭቃ ማብኳት አይደለም። አሁን የአይነት የአማራ የትናንቱ አማራ አይነት አካሄዳለም አሁን ያለው አማራ በራሱ የቆመበት ወቅት ላይ ነው ያለው። የተደራጀበት ወቅት ላይ ነው ያለው። ማንነቱን በደንብ አድርጎ የተረዳበት ወቅት ላይ ነው ያለው። አማራ ማንም ሊጠመዝዘው የሚችል አይደለም ነው። ስለዚህ አጋር መፍጠር፣ ከጎረቤት ሀገር ጋር ጥሩ መንገዶችን መፍጠር፣ ቀዳዳዎችን መፈለግ ወንጀል አይደለም። በዛ መልኩ እንድታዩት እላለሁ ወንድም። ኦኬ እሺ፣ ወደ አያና ነው ስኛ እሺ አይ ቲንክ ይሄ ብዙ የሚገልጡ ነገሮች በቅርብ ጊዜ እየመጡ ነው። ታውቃለህ አንዳንዴ ነግረህም ብለህም ምንም አይሰማም። ተለጎመ ተከታይ ነውና ራሱ እንደዚህ በሂደት እያጋለጠ ጉዱን እያወጣ ካልሄደ በስተቀር የተባሉትን ሁሉ የሚሰሙ ናቸው ብዙ ጊዜ የምናያቸው። አይኑ እያየ ደግሞ የሚከተል ነው።
አይደለ? አሁን እነ ዘመድኩን ኦሮሞዎቹን እነ ተፈራ ራሳቸው የተንቤን ሰዎች ነን ያሉትን ሌሎችም ከሌላ ብሔር ተወላጅ የሆኑትንም ሌላ ጥቅም ትስስር ያላቸውንም እነሱ የሚፈልጉትን ነገር ከኮረኮረላቸው እነሱ የሚፈልጉትን እየየ ካስለቀሰ እሺ ብለው የሚደግፉ ገንዘባቸውን የሚሰጡ ፖለቲካም ዝም ብለው የሚነዱ መሆን እዚህ የፖለቲካል ኤሊት ብለው ራሳቸውን የሰየሙ ምንም ኤሊቲዝምም የሌላቸው ናቸውና እዛ ውስጥ ያለ በሽታ ነው። ከስር ያለው ያልተማረው ነገርን ፖለቲካን በደንብ ጠርጥሮ በኤሊት ሌቭል ዲስከስ ሊያደርግ የማይችለው አካል ወደ ላይ ነው የሚመራው እና ሊንች ያደርጋቸዋል። አሁን ይሄ ወንድማችን ኦሮሞ ወንድማችን አያና ላይ እንደዚህ በቃ ሲለፋጨቅ የነበረበት ምክንያት ምንድነው? የዛሬ 6 ወር አካባቢ ገልብጠው ነው የገረፉት። አንተ ኦሮሞ ነህ በእናትህ ምናገባ ምናም ብሎ ሬሳቸውን ቁጠሩ ብሏቸው ማለት ነው። አሳሩን አብልተውት አሁን የስቶክሆልም ሲንድሮሙን ሙሉ በሙሉ እንደ ስቶኪንግ ለብሶት መጥቷልና በቃ ጄኖሳይድ እና እንትን ምናምን ወይ ይልላቸዋል። በቃ አዲሳችን ይጣል አሁን በቃ አማራ ሆኗል። በደንብ ጠርቶ መቼም አይቀበሉትም። ይሞታታል እንጂ አይቀበሉትም። ያው አንተ አሁንም ባለሜንጫው ነህና ግን እንደው ለመሆን የሚደረገው መገለባበጥ ገብቷል። አሁን እሷው ማይም ነው አይደለ? ላይክ ማይም ስለ ለኑሮ የሚበቃው ትምህርት አለው። በፖለቲካ ግን ያው ጥርት ያለ ማይም ነው። ከና አማራ ስትሮንግ ጋር ስለ ጄኖሳይድ እንነጋገራለን። እንዳትከፍትብኝ ማይክህን ዝጋ። አንዴ ቆይ። ማይም የሚለው ስድብ ስለሆነ አያን አስተካክለው። ማይም ስድብ አይደለም፣ ያልተማረ ሰው ስድብ ነው እንጂ አብትሽ ቆይ ሰሞኑን ሲሪየስ ማይም ነው። በፖለቲካ ክፍተት አለበት ነው ክፍተት ሳይሆን ማይም ነው። አንተ ራሱ በመዳን ተረጋጋ። በነገራችን ላይ ማይክ ሁሉ ጊዜ የሚከፍተው እሱ ነው። ለምን ይመስላል? ታላላቆች በነገራችን ላይ ታላላቆቻችን እያደመጡ ነው። ትላልቅ ሰዎች ያደምጧቸዋል። በተቻለ መጠን እኔ አስተካክላለሁ። ለዛ ነው ኮድ የሰጠው። ማይም ነው ስትለው አያና እንደ ጨዋ ነው በሚለው አስተካክላለሁ። ይቀርታ እንደዛ ወይ አስተካክል። ጨዋ ነው። አዎ የፖለቲካ ጨዋ ነው እና አንዲት ሴንቲሜትር እንኳን ወደ ውስጥ ሰርጾ የገባ ዕውቀት ከሌለው አካል ጋር ጄኖሳይድ ምንድነው የሚል ሀሁ ሳስቆጥር እኔ አልገኝም። ገብቷል? የሚፈልግ ካለ ይከተለው። ያስቀየመው ቀን ደግሞ እንደለመዱት ገልብጠው ይገርፉታል። አንተንትን ጋላ ምናምን ብሎ ያሩ እንደገና ደግሞ ተመልሶ ይመጣል ማለት ነው። ሶ ከዚህ አሁን ሚዲያው ላይ ዝም ብሎ ስልኩ ስለሞላለት ምናምን ቻርጅ ስላደረገ በሆነ አይነት የስደት አጋጣሚ ውጭ ሀገር ስለተቀመጠ የተመቻቸለት ሊትራሊ ፓስወርድ በደብተር ላይ የሚጽፍ ሰው ነው በ21ኛው ክፍለ ዘመን። ገብቷል? አሁን አያናን አገኘሁት መድረክ ላይ ብሎ የሚናገር ምን ማድረግ ይችላል? ይብላኝ እሱን ለሚከተል አይደል? ይብላኝ እሱን ለሚከተል ገብቷል? ዛፍ የሌለበት ልባጮ ንጉስ ነው አሉ እና እንዲም አለ። ለማንኛውም ይከተላል። ገብቷል? አሁን ይሄ ወንድም እያዩት የነገሩት አንተ ኮሮሞን እያሉት ጄኖሳይድ ብሎ አስለቅሷል። በቃ ከሱ ስራ አይጠፉም። በቃ ይሄንን አይነት ብልሽት ተው። ወስደው ቲፒኤልኤፍ ያጋባችኋል፣ ካፈር ያጋባችሁ ብዙ ነገር ውስጥ ነው የሚያስገባችሁ። በኋላ ውርደቱ መዘዙ ስፍር ቁጥር የለውም እና እውነት እንነጋገር ከተባለ ለኢትዮጵያ ህዝብ በተለይ ለአማራና ለኦሮሞ ህዝብ ፌደራሊዝም ትክክለኛው አዋጭ ሆነ ህብረ ብሔራዊነት አዋጭ ሆነ ህዝብ የኦሮሞም ህዝብ ሌሎችም የኢትዮጵያ ህዝቦች ለኢትዮጵያ መቆየት ትልቅ ዋጋ እንደመክፈላቸው መጠን ሀገራዊነቱ ከመሃል ሃሎድ ሆኖ ሁላችንም በብሔር ላይ ብቻ አትኩረን የኖርንበት ዘመን ጉዳት እንደሆነ የሚቆጥሩና ሀገራዊነትን ለመገንባት ደግሞ ተመልሰን አሁን እንደ ወንድማችን ተገርፈን ተገላብጠን በግድ አንድ ብሔር ራሳችንን አድርገን ለመምጣት መገደድ የለብንም። በቋንቋው የሚኮራ በማንነቱ የሚኮራ ህዝብ ኢትዮጵያዊ መሆንም ይችላል። አሁን እሱ አይችልም፣ ግን ለሱም ዘመን ይመጣለታል። እንደዛ አይነቷ ኢትዮጵያ ወደፊት ስትመጣ በማንነትህ ኮርተህ ስቲል ኢትዮጵያዊ መሆን ትችላለህ። ያልተባለ ያልተጻፈ ምናምን ያልማታውቀውን ምናምን ለማውራት አትገደድም። እና አሁን ያለው የሚሰራው ከነጉድለቱ ከነጥፋቱ ያለው የፖለቲካ አካሄድ ህብረ ብሔራዊ የሆነ ሀገር መገንባት ነው። ሁሉም ራሱን ሆኖ ማንነቱን አክብሮ የጋራ ሀገር ይኑረን የሚለው ጠላት ተደርጎ ጄኖሳይድ የሚባልበት ምክንያት ምንድነው? ጠቡ መች ነው የጀመረው ብለህ ማየት እኮ ነው አይደለ? አሸሸ ብለህ ስታበቃ
ሺህ ዓመት ንገስ ብለው 7 ዓመት አሁን 993 ይቀራዋል። ምን ሆነ ነው 993 እያለ ካንሰል ያደረከው ሲባል የመጀመሪያ የነበረ የኢትዮጵያዊነት ሴንስ አንተ ሰውን ሁሉ እንደ አዲስ ታይምስ ገርፈህ የራስህ ማንነት ተቋዳሽ ለመሆን የሚማጠን እንዲሆን ማድረግ የምትችል መስሎ ነው። ከሱ የተሻለ ነው ኢትዮጵያዊ ደግሞ በብዛት አይደለ። በስደት አጋጣሚ የሆነ ሳንቲም እና ምናምን ማግኘት ካልሆነ ብዙ ኢትዮጵያዊ ማንነቱን የሚያከብር ነው። አገውም፣ ኦሮሞውም፣ ሽናሻውም፣ ጉራጌውም ሁሉም እኔ ኢትዮጵያዊነት ከነማንነቴ ይችለኛል የሚል ነውና ወደዛ የሚመልስ ወደ ፌደራሊዝም የሚመልስ ነገር ቲፒኤልኤፍን ካላጠፋ ተመልሶ ይመጣብናል የሚሉ የበላይነት አይናችን እያየ ከወላይታና ከሲዳማና ከኦሮሞ ጋር እኩል አንሆንም ኢትዮጵያ ተፈርሳታለች እንጂ የሚል ፖለቲካ ከቻለ እንደነ አዲስ አይነቶቹን በገርዶ ይዞ ሊሄድ ይችላል። ግን መላው ህዝብ የሚረዳው የአማራ ህዝብን ፍላጎት የበላይነት ፖለቲካ ሳይሆን እኩል ሆኖ ከሌሎች ኢትዮጵያውያን ጋር በነፃነት መኖር ነው። የብሔር ተኮር ግድያዎች ተደርገዋል፣ በተለያየ አካባቢ ተደርገዋል። የብሔር ተኮር ግድያና ጄኖሳይድ ምንድነው ልዩነቱ የሚለውን ግን እኔ ሙሉ በሙሉ ጨዋ ለሆነው ጨዋ በሚለው ለውጠው ብለኛል ማይማልልም ጨዋ ለሆነው ወንድሜ ማስረዳት ማለት ትምህርት ቤት አይደለም የከፈትኩት ፖለቲካ ልነጋገር ነው ቲክታክ ላይ ያለሁትና በዛ ደረጃ አልገደድም ለማስተማር። የሚያውቁ ሰዎች ጋር ግን ተነጋግረናል። አዎ ይበቃል አንዴ ተነጋግረናልና አሁን ባለፈው ይሄ ባይዞ የቲፒኤልኤፉ ጭቃ ጅራፍ እየመጣ እንደሆነ ስለሚታወቅ ነው የብርቱካን ምናምን ስንት አይነት ዝባዝን ከዚ ተጎትቶ መጥቶ ማይሆን ድራማ ምናምን የተሰራው። ይሄ ድራማም ሲሰራ ይሄ ጨዋ ወንድማችን ዘሎ ገብቶ ነበር። ከዛ ዘሎ ደግሞ ወጣ። ሺህ ታምር ውስጥ ነው የሚገባ የሚወጣው። አሁን ሌሎችም እንደዚህ አይነት አሉ ገብቷል። ያለምንም ዕውቀት በስሜት ብቻ የህዝብን አእምሮ በማደንዘዝ የሆነች ነገር አገኛለሁ፣ የሆነች ክብር፣ የሆነች አይነት ተሰሚነት አገኛለሁ ብሎ መከራቸውን የሚበሉና ከነሱ ተጠንቀቁና ትክክለኛው የአማራን ህዝብ ፍላጎትና ጥያቄ የሚያውቅ መሬት ላይ እየታገለ የተተኮሰበት ቦምብ እየፈነዳበትም የህዝቡን ጥያቄ ይዞ ፖለቲካል ግራውንዱን ይዞ ያለው ኃይል አለ። እሱን አንደርስታንድ ማድረግ ያስፈልጋል። ቲክታክ ላይ ቀላል ነው። ይሄው ከፍቼ መጣሁልህ ምንም አይሆንምና እኔም እሱም እኩል ነው የምንመጣው። እዚህ ጋር መሬት ላይ ያለውን ህዝባችንን አይተን እንራመድላለሁ። አመሰግናለሁ። ቴንኪው አያን። ሁለት አዳዲስ ሰዎች ልዱ እሷ ናት የምታውቋት? ከዚህ ቀደም የነበረች ናት ወይስ ሌላ ናት? ቴዲ ናት። እሺ ኤዩ ቪዲዮ ታበራላችሁ ተራችሁ ሲደርስ። እንዴት ነው? አዳዲስ ሰዎች ናቸው መሰለኝ። ኤዩ ቪዲዮ ታበራለህ? አበራለሁኝ እኔ ቴዲ። ኤዩ አውሽ ቴዲ ሀሳቤን ብትወስድልኝ በቪዲዮ መውጣት አይቀርም፣ ግን ሀሳቤን ውሰድልኝ ፕሊዝ። ታበራለህ ቪዲዮ? ቪዲዮ ለጊዜው አላበራም ቴዲ። ዊዝ ዱ ሪስፔክት ፕሊዝ። አታፍሩም ግን ስለ አማራ ለማውራት እንደው ቪዲዮ ሳላበራ ላውራ ስትል? አውርተህ ስታወራ እኮ አማራ አይደለህም ይለዋል ለማውራት። እናንተም አታስተናግዷቸው። በነገር የአማራ ልጆች አታስተናግዷቸው። በአፍንጫችሁ ውጣ። ምንድነው የሚያወሩት? በአማራ በቪዲዮ ከመጋረጃ ጀርባ ሆኖ ምንድነው ስለ አማራ የሚያወሩት? እዚህ ጋር ታጋዮች በቪዲዮ የታዩ በሚያወሩበት ሀገር ላይ ምንድን ናቸው? ወይ አማራ ዩናይትድ ይላል፣ የሆነ የጨበጠ እጅ ፕሮፋይል ያደርጋል፣ የሆነ መከር ባንዲራ ያደርጋል፣ የሆነ ምናምን። ናሳ ውስጥ ነው የምትሰራው? ሮኬት አስተኳሽ ነው ስራ ቦታ እንዳልታይ ምናምን። በኦዲዮ ሲሆን ትመጣላችሁ አልኩኝ። ይሄ በቪዲዮ የምታወሩበት ፓርት ነው። መስፍን ሚዩት አድርገው ተራ እስኪደርስ ድረስ ሌሎቻችሁ ነው ልታስበላ ያለ የሚበላ ነገር ይብላ። እዛ ታዲያ ታጋዮች ደረታቸውን ነፍተው በቪዲዮ መግለጫ የሚሰጡት ታዲያ ፈሪ ሆኖ ነው? ቴዲ አንድ የረሳሁት ያካሄድ ነገር ነበረ መጀመሪያ ላይ ያነሳለሁ ብዬ አይ ቲንክ የቤቱን እኛ የቤት አክብረን ካሜራ ከፍተን እንደዚህ በስነስርዓት ተመተን የምንወያይበት ቤት ነውና የቤቱን ደረጃ በጣም ከሚያወርዱ ነገሮች መካከል ሁሉ ሰው በሚተዳደርበት ነገር መተዳደር የማይፈልጉ ሰዎች አሉ። በተደጋጋሚ በየሳምንቱ ማይክ እየተከፈተ ሰው ላይ መናገር ጀስት ቶለሬት እያደረግን ያለነውና ሌላውን የእውቀቱን የሌላውን ክፍተት እንቻቻላለን። የስርዓት ክፍተትን ግን ማስተማር አንችል። ልጆቻችንን ብቻ ካሳደግን ይበቃልና ፕሊስ ቴኬር ብታደርግልን። አይ በተለይ በስርዓት ጉዳይ እኔ በጣም የምወዳችሁን የማከብራችሁን ያልታውቃላችሁ። ዜሮ ቶለራንስ እርስ በርስ በፖለቲካዊ ቋንቋ መነቋቆር ያለ ነው። ግን ይህ በእኛ ደረጃ የሌለ ሌላ ቦታ የደበረንን ቀጥታ ስድቦች፣ ጋጦትን፣ ፖለቲካ ያልሆኑ ነገሮችን አንጠቀም።
ለምን እዚህ ጋር ብንሰዳደብ ሪከርድ አድርገው ሄደው ለታሪክ የሚቀመጥ ነገርም ስለሆነ ፖለቲካም ስላልሆነ ከእናንተም ሊማሩ ሊያደምጡ የሚመጡ ብዙ ሰዎች ስላሉ እንዳልኩት ታላላቆቻችን አሉ፣ መምህራኖቻችን አሉ፣ የሙሉ ጊዜ ፖለቲከኞች አሉ። እኛ የሙሉ ጊዜ ፖለቲከኛ አይደለም፣ ሲመቸን ነው አይደለም ሪኩዌስት ልከን እንመጣው። የሙሉ ጊዜ ፖለቲከኞች ያደምጣሉ እና በኃላፊነት እናወራለን። በተደጋጋሚ ለእናንተ የሚነገር አይደለም። ስሜቱ ስትገቡ እንኳን በተለይ አጸያፊ ንግግሮችን አናወጣ ፕሊስ። አሁን በጣም ብዙ አኩሪ ነገሮች አሉ፣ ቁም ነገር ቴንኪው በጣም ለውጦች አሉ። የሰዎች ፊድባክ ሰማለሁ እና ስቲል ግን የሚቀሩ ነገሮች አሉ። ውጊያው ሲጠነክር አሮጌው ማንነታችን ወጥቶ ስድብ ውስጥ አንግባ ለማለት ያህል ነው። እሺ በተረፈ ሌሎቻችሁ ሮብ ብያለሁ። ቪዲዮ ማታበሩ ሰዎች ሮብ ከመጋረጃ በስተጀርባ ለምተነትኑ ሰዎች እያላባችሁ በር ቀርቅራችሁ የምተነትኑ ለእናንተ ሮብ አልኩኝ እኮ። ደህና አድርገህ በርን ቀርቅረ ከመጋረጃ በስተጀርባ ሆነ እያላበ ትተነትናል። አይዞ ሮብ አልኩኝ። አንተ ብቻ ጸባይን አሳምር። ካፈ ጉባኤ ጋር ትጣላለህ ማለት ያለው ሮብ ያገናኘን። በተረፈ አሁን የምትልኩ ሰዎች ግን በቪዲዮ እየተያየን ነው የምናወራው። እሺ ልዱ አበራለሁ ብላለች።